በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። በላይክ በሸር በሰብስክራይብ እስቲ ገባ በሉ። አሁን ደግሞ በአዲስ ነገር ደግሞ ከች ብያላችኋለሁ። እኔ መቼም ዛሬ ከች እያልኩኝ እንግዲህ አንዴ ጠቅ አድርጌ እመጣለሁ ማለት ነው። ለማንኛውም ክርስቲያን ወገኖቼ ሰላም ብያለሁኝ። እንዲሁም ካምፓኒው ፕሊዝ ሸር 50 ሺህ ከተቱን ሸር እያደረጋችሁ ለማንኛውም ዛሬ የመጣሁበት አጀንዳ ኡሳማ መሰለኝ አላውቅም። ብቻ እኔ ለምንድን ነው አንዳንድ ጊዜ በፌስቡክ ላይ ትመጣ ነበር ማየህ እንደዚህ ብዙም ቲክቶክ የምትጠቀም አይመስለኝም ነበረ። አሁን ደግሞ በረመዳን ላይ አክረሙ ነው ክራሙ የምትሉት ጋራ ትትመጣ በኢትዮ አየሁህ። ሁለተኛ ነገር ደግሞ ማሻላ ተባረከላ ኡምራ አድርገህ አየሁ። ኡምራ ላይ እዚህ መካ ላይ ሆናችሁ በቃ ብዙ ቦታዎች ማቃቸው ቦታ ላይ ሆናችሁ ትትናገሩም ሰምቻለሁ። ማሻአላህ ተባረከላህ ኡምራ በጣም እናመሰግናለን። አገራችንንም እንኳን ጎመኛችሁልን። እንግዲህ ሁለተኛ አገራችንን ማለት ነው። መዲናም ላይ ሁሉም ቦታ ላይ ሄደብህ ሁሉ እኔ እንግዲህ አልዋሽም። የረሱል ሰለላሁ ዐለይሂ ወሰለም ደም ፈሰሰበት ላይ አላየሁም አልሄድኩም። እዛ ስለሚደክመኝ በጣም ስለሚደክመኝ ዳገት ላይ ነው አልሄድኩም አልዋሽም ማለት ነው። እና ኡሳማዬ ዛሬ የመጣሁበት አጀንዳ አንድና አንድ መልስላት በፍቅሯ አልፈልግሽም እፈልግሻለሁ ብለህ መልስ ሳርክላትማ ልጅ ምነው አልፈልግም እኔ አለችኝ ዘንከት የምትላለች ይበላት እንዴ ሙሽ እንደ አንቺ የካልሳ ጣቢ ሸቃላ የምትመስል ታይሆን አፋፍ ያለች ልጅ አለች ይበላት በቁመኔ ልክ በላት። አንተ መመለስ አቃተህ እንዴ ነው አለብህ ተናገር እንጂ እነ ኢሳማ እስቲ አሁን ሻይ ያለኝ እናንተ ያ ሰላም ሻይ ተተጣፍጥ ያ ሰላም ኢሳማዬ መልስልን። አሁን በፍቅሯ እንግዲህ ትናንት ጠብቃናህ እንዳልመለስክም አህሙ መልሷል። አንተ ነህ የቀረህን እንግዲህ መልስልንና ምን እንደምትሉ እንስማ ማለት ነው። በአንገብጋቢ ነው አሁን የምንፈልጋችሁ። የዓለም ጦርነት ይቺ ቃል ሀውሮራ ተያያዙ ባቱንስ ወላሂ ሴት ያመጣችሁ በላ እንደማይበርድ ታውቃላችሁ። ግን ወገኖችዬ ሴት ያመጣችሁ በላ እንደማይበርድ ታውቃላችሁ። ሴቶች እኛ እኮ ሸይጣኖች ነን። ሸይጣን ዘመድ ያልጥፍ ዘምሾከክ እያለ ሴት ወላሂ ላዚም በጣም ነገረኛ ነገር ማናበርድ ነን። ገባችሁ? ነገረኛ ነገር ማናበርድ ነን። ስለዚህ አይላና አይላ ሴት ታጋጫለች፣ አይላና አይላ ታጋድላለች። ስለዚህ ፈክዬ እንግዲህ ሶሻል ሚዲያ ነው ያወቅንሽ ጎደንሽ አፍቅረንሽ ተናግረናል። እንግዲህ አሁን ደግሞ ፕራንክ ከሆነ ፕራንክ ነው ብለሽ ተናገሪ። ሰው ጨርሱ ብሎ እንዳይተፋብሽ ማለት ነው። ገባሽ? ኢሳምዬ ደግሞ እኔ አለችኝ ለከልሳ ጣቢ ተሆነ የፈለግሽው እሺ በላት፣ ገረድ ለሚስቴ በላት። በቃ አያችሁ ኢሳማ መልስ ስጥ። ኢሳማ መልስ ስጥ። በቃ ኢሳማ መሰልከኝ ግን ስምህ እኔ አላውቅም። እንግዲህ ታይክሩም ጋር ወጣህ ብቻህንም ወጣህ። እሱማ አዎ የራስህ እኮ የግል ህይወት አለህ እናውቃለን። ግን ማንመካን ያኔ እኔ ወንድምዬ እጥፍ ዘርጋ ያለች እንደው ሸበላ ሆነ ሴት እያለችህ እንደዚህ አለ እንደ ቲክቶክ ላይ ሆነልሽ መጣሽ አለ እየመጣሽ ተኝለ የሚለዋለሁ ወላሂ ላዚም እንዲያው ቲክቶክ የምሰራ ብሆን ግን በጣም የሚያስቅ ነገር እሰራ ነበር። ግን አልሰራም። ምን ይሆናል አልፈልግም። ይሄም የሚሰርቡኝ ይበቃኛል።
አሉ ግልለት አደቦች ለአህሙት እንሆን ለምን አላህም ሆናችሁ ለፈኪት እንሆን ለምን ለፈኪ ሆናችሁ ነባት ይሉ ነባ እማገባው የዝንቦ ተጠልቅ ብዬ ትናንትና የዝንቦ ተጠልቅ ብዬ አትሆን ብላለች ቆንጆይቱ። የዝንቦ ተጠልቅ ብዬ ናችሁ ሁላችሁም ኮመንታተሮች እየመጣችሁ በተለይ በፌክ የምትጠፉ ሰዎች የዝንቦ ተጠልቅ ብዬ አያችሁት። ሺው ወርገንኛ የምንማታለን ባልመሰለ መሳሪያ ጥፋችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሙስሊሞቹ ክርስቲያኖቹም ደግሞ ሰላም ሰላም ብላችሁ አይታችሁ ይሄ ለምን እንደዚህ ተባለ ይሄ ለምን እንዲሆነ ብላችሁ አደምጣችሁ ብትሄዱ እኮ አደብ ኖረው። ግን ታታንቀራጩ የሰው ነገር ጀሃነብ ከፍታችሁ ጀነት ከፍታችሁ ማነው ከፋችና ዘጊው ጀሃነብን ኢላ ቀይራ እንዳላህ ኸይር ትሰሪ ኸይር ይመጣል። ማምዬ ኸይር ይከተብልሻል። ኸይር ታልሰራሽ ደግሞ ያቺ 12 ጀሃነብ ቆጭራ ትጠብቅሻለች። ተቃጠልኩት እቴ ጀሃነብ ባህር ይከትሻል። ታለሽ ኩተት ተጀሃነብ ባህር አውጥቶ ጀሃነብ እሳት ይከትሻል። ስለዚህ እኔ እዚህ ላይ ይሄንን ብዬ የተናገርኩበት ምክንያት ለምንድን ነው? አሁን ሁላቸውም ሴቶች በሶሻል ሚዲያ ላይ የወጡ ሴቶች ለወንዶች ፊትና እየሆኑ ነው። አንድ ለምን አፋቸው ቀለም ተለቅልቆ ፊታቸው ቦያ ተለቅልቆ ዋጅባቸው ቀለም ተለቅልቆ አይናቸው ኩል ተለቅልቆ ይሄዳሉ። ወንዶች ወይንም በጥርሳችን ወይንም ባሳሳቃችን ወይንም በአቋማናችን ወይንም በመልካችን ወይንም በአይናችን ይህ ወንዶችን የምናማለልበት ምክንያት አለን እና ስለዚህ እቶችዬ እናንተ እዛ ኢትዮጵያ ያላችሁት ሻይን አታስበርዱብኝ ባካችሁ። ቀለም እየተለቀለቃችሁ እየወጣችሁ መከራችንን አታብሉን። እኔ ብመጣ ብሰራ ልንገራችሁ አልዋሻችሁም። አይኔን ያመኛል። ነዳራው አይኔ ላይ ስለሚውል እኳላለሁ። እኩል ጧትም እኳላለሁ፣ ማታም እኳላለሁ። አገሬ እዚህም አገርኝ እኳላለሁ። በስራ ቦታ ሞኝ ግን የመስታወቱ እንትን ላይ የሚያርፉት ቆሻሻዎች፣ የቀጣጥን ቆሻሻዎች ያንን አብሳለሁ ትል ወደ አይኔ ነው የምገባው። አይኔ ላይ ይመስለኛልና ማለት ነው። ስለዚህ በዚህ የተነሳ አይኔን ስለማሽ እና ውስጡ የገቡ መርዞች ደግሞ ስቦ እንዳወጣልኝ እኳላለሁ። አያችሁ አይኔን ስለሚያማኝ ማለት ነው። ኩል እኳላለሁ። ይሄንን ደግሞ አላህ የተቆጣውን ደግሞ የሚያማልለውን ከንፈሬን ከደረቀ ቫዝሊን እቀባዋለሁ። ታልደረቀ ደግሞ ቫዝሊን ታጣሁ ደግሞ ይሄ ውሃ መስለው ጅብስቲክ አለ አይደለም፣ እሱን እቀባለሁ። ተለለሱ ደግሞ የአባትና የእናቶችን ላሞሽ ቅቤ እቀባዋለሁ። አያችሁ አይ ጎበዚቱ አይ በልጅቅ እኮ ነኝ ወላሂ ላዚም ምንሽር ያስየ ምንሽር ነኝ እኮ ወላሂ ላዚም ሸንቃጥ አድርጎኝ እኮ ምንሽር ነኝ። ያስን እያበጋሽ ምንሽር ነኝ። ንግግር መልክ ተማሳመር ንግግር ማሳመር እንቲመጣባትም ያስ የልጅ ድብልቅልቅ አድርጋ ነው የምትናገረው። ካልመጣባትም ደግሞ ከጨቀጫ ትነግርሻለች በየትክክለኛዋ መንገድ ምልሽ ማለት ነው። እኔ እኩል ተኩዬ ፊቴን በቀለም ለቅልቄ ከንፈሬን በቀለም ለቅልቄ አይኔን ተኩዬ ቅንድቤን አሰማምሬ ተወጣሁ እኮ በስንት ነገር ያማለላለሁ። ወደቀባችሁ ለወለው አላህ ሱብሓነሁ ወተዓላ ቃጣ ለብሳችሁ ውጡ የተባልነው ለምንድን ነው? ፊታችሁን ተሸፍናችሁ እኛ ሴቶች ትንሽ ትናገር ነኝ መገልፈጥ እንወዳለን እንዳንል። አያችሁት? ለሴት ብዙ ነገሮች ወንዶች የምናማልለው ነገር ስላለን እንደዚህ ነው። እና ደግሞ እናንተም የኢትዮጵያ ኢትዮበሮች ታሀ እስተነበ ጀማሪዎች ጀምራችሁ ገና ከልከፍቱ ትታስቦ ተሰው ጋር ትተናቀሱና ትትገቡ ጀምራችሁ ይሄ አፋችሁ ላይ ያለ ቀለም ፊታችሁ ላይ ያለ ቀለም የኔ እናት ለስንት ቤት ቀለም ይሆን ነበር? ለስንት ቤት ግድግዳ ቀለም ይሆን ነበር?
ለስንት ይሆን ነበር? እስቲ ንገሩኝ። እየሄዳችሁ መከራ ስቃያታችሁን ይሄንን አቧራ ሲጠግብ የዋለ ፊታችሁን ደግሞ ማጽጃ ቤት ትሉታላችሁ፣ መጠዳጃ። እዛ ደግሞ ሄዳችሁ ትፈገፈጋላችሁ። የመዳም ቅመሞች እያዩኛ እንደዚህ እያደረግንልበት ዶላራችንን አንበላም ትሉናላችሁ። ስለዚህ ኢሳምዬ ተውት፣ እናንተ ብዙ ታናግራላችሁ፣ ይቅርብኝ። ኢሳምዬ መልስ ስጥልኝ። ኢሳም ለዚህ ለሴትዮ መልስ ስጥልኝ። እኔ በህግ አምላክ አንተን ነው የምጠይቅህ። ኢሳም ለዚህ ለሴትዮ መልስ ስጥልኝ። ለምን ልጃገረድ አይደለችም፣ ሴትዮ ነው የምትባለው። ስለዚህ ለዚህ ለሴትዮ አንድ ሁለት ሶስት አግብታ የፈታች ናት። አዛውንትም ወጣቶችም አግብታ የፈታች ናት። ስለዚህ ስጥልኝ መልስ። እናትዬ ኢክራምዬ ያልተነካችው እትሟለችው አብረው ዘንገፍ የምትል አላይሽም? ዱባይ ላይ ወጡ አብረው ዱባይ ላይ ውሃ ላይ ባህር ላይ ትዝናኑ አብረው አንድ ጀልባ ረክበው አንድ እንትን ረክበው አንድ ምንድን ነው የሚባለው ይሄ ደራጃ ገባሽ? የውሃ ማለት ነው። ቦት ትገልቦ ትንሿን ቦት አንድ ላይ የጋለቦት። ስለዚህ ዱባይ ላይ ሄዶ ማን ነው እንደዛ ያዝናናት? እንደዛ የሆነ የሰሩት ፍቅር ነው። እና እናንተ ይምሳል ደግሞ እነሱ ራሳቸውን ለማሳደግ ትፈልጉ በዚህ አይነት ነው። መኪና ገዝቶ ሰጣት፣ ቤት ገዝታ ሰጠችው። አመላሹ አንቺ የከልስ አጣቢ ወይንም የሽንት ቤት አጣቢያቸው ትገቢያለሽ ማለት ነው ፈክዬ። እና አንተ ደግሞ ወይንም መልስ ስጠን። ተፈቀርካት ደግሞ ለካልስ አጣቢ ትሆኛለሽ፣ ለሚስቴ የኩሽና ጸዳጅ ብለህ ወይ መልስ ስጥ፣ ወይንም ደግሞ ሚስቴ ትሆናለሽ ብለህ ስጥ። አይደለም የምትለው እዚህ ኢሳማ ማለት ነው። አያችሁ መልሰል ቦምብ ነው የሚመልስላ። ቆይታ ያላችሁ አሁን ሰው በዛ አናፍሶ፣ ግን ጎበዝ ነው እሱ፣ ጀግና ነው እናቴ። ቀብረር ያለ ኩሩ ነው። የወሎዋን ልጅ የደሴዋን ልጅ ይዞማ ማስለጥለጥ የለም እንዴ፣ አይሽለጠለጥላትም ማለት ነው። ስለዚህ ኢሳማዬ መልስ እንፈልጋለን ለማንኛውም ማለት ነው። በአንደኛ ደረጃ መልስ እንፈልጋለን። አናቅም። አይ እናት ታፈቀርካት አፍቅሬያታለሁ በለን። ፍቅር ክፉ ሰው ነው በለን። እኛ ምን አገባን? ተፈቀርካት ታዲያ ተፋቀሩ፣ ተላጠፉ፣ ተጣጣጠፉ። አየህ እኛን እንደሆነ የመዲያም ቅመሞችን መልሰን ትችላለን አሉ። አንዳንድ ደግሞ ባላገሮች ለእኛም መጥፎ የሚጥፉ እናንተም ጋር እንደዛ ይመጣል። ተነዛን ባላገሮች አንተን የሚሰውር እኛን የሚሰውረን እኛ በመጣለን አንጂ እንዲህ ነው ገብተን የተናገርነው። ሰው እኮ ልንገራችሁ፣ ማንኛውም ሰው እነሱም ብር ፍለጋ አይደለም እንዴ ከሌን ወዲጆ ከሌን ጣልቸው የሚባባሉት፣ እኛም ብር ፍለጋ ነው። እየመጣችሁ አትጻፉ፣ አትሳደቡ። ሰምተሻል? እያንዳንዱ ጆሮሽን ሸምጠሽ ማለት ነው። እኔ መታችሁ አትስደቡኝ። እነሱም ብር ፍለጋ ስለሆነ እንደዚህ የሚሰሩት፣ እኔም ብር ፍለጋ እሰራለሁ። እነሱም አይዲያ ነው የሚፈልጉት፣ እኔም አይዲያ ነው የምፈልገው። ገባው? ሁሉም በራሱ አይዲያ እየፈለገ ስለሆነ የሚሰራው። እነሱ ይሄን ብለውት ያመጡኝም ደግሞ ይሄን ብለው እንሰራለን። ኢሳማዬ መልስ አሁን ምንም ይበል ምንም ያማለ ታት የልጁን ጋር ኢሳማ መልስ ይሰጥ ነበር። ያ መልሳችን ኢሳማ መልስ ይሰጥ ነው። እኛ አሁን መልሳችን ኢሳማ ቦምብ መልስ ነው አዘጋጅቶ። ቢስሚላህ ቦምብ መልስ ነው መቼም የሚመልሰው። ተመለሰ ወላሂ እንደምን ነካሻንች ነው የሚለው ንግግራችን። ችግሩ ልጁ ትናገር ልጅነት ጋርም ትናገር ሰምቼው ወዘፍ ያኔ እመዬ ብሏል። አንድ ያብዱ ማሳ ልጅ አውራ ብለዋለች። እመዬ ወሬ አይጥምም ብሏል። እሱ ትናገር የጉልበት ንግግር መሰለኝ ተናጋሪነቱ። አሁን ለታ ኢክራም ላይ ትናገር ስላየሁ ማለት ነው። ስለዚህ
ስለ ሶሻል ሚዲያ ላይ ወጥቶ ጉልበት ንግግር ከምናገር ዝምታ ጨሉማ ብሎ ይሆናል። ወይንም አይዲያ ትንሽ አነፍሱና ቀጫርጌ ቧም ታሪኬ መልሳለሁ ብሎ ነው። አህሙ ትናንት መልሷል። ልኪን ዛሬ እሱ ደግሞ ከቻሉ ይሆናል እላችኋለሁኝ። ስለዚህ እያጦዘ ይሆናል ማለት ነው። አዘጋጅቶታል እንጂ ትለቀቅ ያው ራስሽን ይዘሽ ወደ አህሙ እንዲያባሪ አህሙ እንደሆነ አይፈልግም። እንግዲህ እናቴ በዛ አይነት ነው ማለት ነው። ሜቴ ድመቴ ሜቴ ሴትዮዋ ይሄን ይመስላል። ገባሽ? ደግሞ ሴትዮዋ ደግሞ ብለሽ እንዳትወታደሪን ልጃገረድ ነኝ እንዳትዪ አይደለሽም። ልጃገረድ ታውቂያለሽ መቼም። ሴትዮ ምንልሽ ለዛ ነው። ይቃጠል እስቲ እንግዲህ አሁን እሷን ጠላሽ ብሎ የሚሰርበኝ ብዛቱ ስለሚታየኝ እኮ ነው። እኔ ምራት እንኳን አድርጌ ሂጄ ጭሬ የምዋጋው ማለት ነው። ጭሬ የምዋጋው ለዛ ነው። ከዛ ብሉክ እያጠጣሁ አሳፍራቸዋለሁ ማለት ነው። ሲሰርቡ ብሉክ እያጠጣሁ አሳፍራለሁ ማለት ነው። መሳፈር ይመጣል በብሉክ ማለት ነው። ቆይ ስልክ ገባብኝ ግን ቆይ ላስጨርስ የራሴን። እናቴ ዝም በሏቸው ከኢትዮጵያ ነው እና ስለዚህ ስልክ ትሳፈር በዚህ አይነት ነው ብሏል። ፈትዬ እንግዲህ በዚህ አይነት ነው። እሳማዬም በዚህ አይነት ነው። ለአላህ ብላችሁ አፍ በሉኝ። ፈኪም እሳማም እኔ ለአንድ አላህ ብዬ አፍ ብያችኋለሁኝ። እናንተም ደግሞ ለአንድ አላህ ብላችሁ አፍ በሉኝ። እሳማዬ ማለትህን እንጠብቃለን እላለሁኝ። ለተናጋሪዎች ደግሞ አፋችሁን ይዝጋላችሁ። በቃ እኛን ተሳዳቢዎቹ ደግሞ አፋችሁ ሰላም በጤና ለእርዳ